አዋጅ በተመለከተ የኮምፒውተር አዋጅ ማለት ምን ማለት ነው? የሚፈጸሙ ወንጀሎች ምንድናቸው የሚሉትን ጉዳዮች በዝርዝር እንመለከታለን። የሆነ ዳታ ላይ ይሄንን እንትን አክሰስ የማድረጉ ስልጣን ያንተ ነው ተብሎ ይሰጣል። ሲሰጠው ከነ ኃላፊነት ባንክ ማኔጀር ወይ ምናምን ሲሆኑ የሆነ አክሰስ ይሰጣቸዋል እና በሱ አክሰስ እስከ 5000 ብር ምናምን ትራንስፈር ማድረግ ይችላሉ። በኮምፒውተር የሚሰራ ወንጀል ብሎ ሲባል ይሄኛ ፊዚካሊ የምናውቀው ኮምፒውተር ብቻ ነው ሌላ ዲቫይስም አብሮት የሚካተታል ለሚለው በኮምፒውተር የሚፈጸም አዋጅ ሲባል በቃ የሆነ የተቀመጠ ላፕቶፕ ወይ የተቀመጠ ዴስክቶፕ ኮምፒውተር ብዬ የማሰብ ነገር ኮምፒውተር ምን አይነት ወንጀል ይፈጸማል ብለን ስንል ብሮድሊ በሶስት እንትን ያስቀምጣቸዋል። ለምሳሌ ነግሪ አክሰስ ሊሰጠው ወይም ደግሞ ማወቅ የሌለበት ሰው ያንን አክሰስ አውቆ ቢሆን ብዙ ብሮች ወደ ሆነ ሰው እንዲተላለፍ እድል ሊፈጠር ይችላል ወይም ደግሞ ማወቅ የሌለበትን መረጃ ወይም ዳታ እንዲያገኝ እድል ስለሚፈጥርለት አይደል? ይሄንን ማለት ነው ወይ በዛው አብረን እንድታነሳው ፈልጌ ነው። ሌላው ህገወጥ ጠለፋ ብሎ የሚያስቀምጠው ነው። የመጀመሪያው ተጠያቂ የሚሆነው ግን አክሰስ የተሰጠው ነው የሚሆነው ማለት ነው። ከሰዎች አካውንት ከ5000 ብር በታች ትራንስፈር